ሄርሜላ ቡታጅራ መጣለች። የመጣችበት ምክንያትም ከዚህ በፊት የተፈጠሩትን ነገሮች አይታ ከኔና ከማርታ አንተ የመረጥከውን ሰው አይታ ያንን ነገር አንተና ማርታ እንድታወሩ ስለምትፈልግ ልታገናኛችሁ ቡታጅራ ድረስ መጣለች እና ልታገኘ ፈልጋለች እና ባታገኛት ደስተኛ ነኝ። አይተሻት ነው ወይስ ሰው ነግሮሽ? አቤል አሁን እሱን ተውና ማለት እርግጠኛ የሆንኩበት ነገር ነው። ይሄ ቡታጅራ መጣለች ሄርሜላ ፍራታን በዘመደንገቴ ተደብቄ ኖርኩኝ ለቅኝ ይሆን እንዴ ሌላ ድንበር ወጣች ሰማዩ ደመቀ አዲስ ነገር አጣፍላን አዲስ ራቀ የህይወቴ ጉዞ እንዳዲስ ተጻፈ። ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ እንግዲህ መጥቼላችኋለሁ በድጋሚ የኔ እንቁ ቤተሰቦች። ያው ዛሬ የመጣሁበት ጉዳይ እንደሌላ ጊዜው በቀልድ ምናምን አይደለም። አቤልን ደውይለት አቻኩዬ ነው የጠራሁት። ለሱ ለራሱ የሆነ ነገር ሰማውና ማለት ያ ነገር አቤልም እኔም ማውቀ ነው እናንተ ማውቃችሁት መዘጋት ያለበት ጉዳይ ስለሆነ አቤልንም ጠርቼው ማውራት ያሉብን ነገሮች ስላሉ ነው ዛሬ መጣሁላችሁ እና ወደ ጉዳዩ ስመጣ ቤተሰቦች ማለት ወሬ አይደለም የእርግጠኛ ሆኜ ነው ይሄን ነገር የሰማሁትም እርግጠኛ ነገር ነው የተነገረኝ እና ሄርሜላ ወደ ቡታጅራ መጣለች። ያ የመጣችበት ምክንያት ደግሞ ከዚህ በፊት ብዙ ቪዲዮ ላይ ተናግሬዋለሁ። ማርታና አቤል አንድ ላይ እንዲሆኑ ትፈልጋለች ሄርሜላ እና ያንን ነገር አቤልንም ልታወራው ከማርታ ጋር ልታስታርቀው ነው ሄርሜላ ቡታጅራ የመጣችውና አቤልን ማግኘት እንደምትፈልግ ከአቤል ጋር መገናኘት እንደሚፈልጉ ሰምቼ ነው ዛሬ አቤልን ላገኘው በእናንተ ፊትም ላናግረው የፈለኩትኝና ማውራት የፈለገችው ጉዳይ በእርግጠኝነት ያ ነው። ሌላ ጉዳይ መቼም አቤልና ሄርሜላ ከዚህ በኋላ የሚደራረሱ አይመስለኝም። የተዘጋ ጉዳይ ነው ያላቸው እና ልታወራ የፈለገችው ነገር ያ ሊሆን ስለሚችል በቃ ይሄ ጉዳይ ደግሞ እንደምታዩት እኛም ጋር የዘጋ ነው የረሳ ነው እነሱ ጋር መዘጋት ያለበት ነገር ስለሆነ ዛሬ አግኝቼ አወራዋለሁና ይሄን ጉዳይ ማንሳት አስፈላጊ አይደለም ብዬ ስላሰብኩኝ ነው። ይበቃል ማለት ከዚህ በላይ ብዙ ባንጓዝበት ብዙ ባንሄድበት በጣም በሄድንበት ቁጥር ነገራቶች እየተባባሱ የሚረጋጋ ነገር የለም። ሁኔታዎች እንደምታዩቸው ናቸው እየቀጠሉ ስለሚሄዱ በቃ ሁሉንም ነገር ትተን ሁሉንም ነገር ረስተን አንድ ላይ በቃ ያንን ነገር ትተን አንድ ላይ ብንሆን ነው የሚሻለው ብዬ በማሰብ ነው እንትን ያልኩትኝ እንዳታገኘው የፈለኩትኝና አቤልም እሺ እንደሚለኝ ያው እናንተም እኔም እናውቃለን። ያው አቤል እኔ ጠይቄው እምቢ ቢል ነገር የለም እና ያንን ነገር መገናኘታቸው ጥሩ ስለማይመጣ የሄርሜላና የአቤል መገናኘት ለኔና ለሱ ብቻ ሳይሆን ለብዙ ሰዎች ጥሩ ነገር ስለማያደርስ ያ ሁላችንም ደግሞ ጥሩ ነገር ነው ለሁላችንም የምንመኘው መጥፎ ነገር ይዞ ስለሚመጣ ባይገናኙ ባይነኝ። ምክንያቱም ሁላችንም የምናየው ነገር ስለሆነና አቤልንም ጠርቻለሁ የመጣ ነው ባይገናኙ ብዬ ያሰብኩበት ምክንያት ያው እናንተም ተረዱኛላችሁ ብዬ አስባለሁ። ያው እንደምታዩነን እኔም አቤልም ደስተኞች ነንና ይሄ ደስታችን እንዲበላሽ አንፈልግም። ይሄ ደስታችን እንዲቆይልን ነው የምንፈልገውና ማናችንም በማላችን ሰው ባይገባ ብዬ ነው የምፈልገው። ምክንያቱም ያው ሄርሜላ መታ አቤልን ካገኘችው ከማርታ ጋር ልታገናኘው ነው። መጀመሪያም ያው እሷ ስለሆነች ያገናኘችው አገናኝታ እንዲያወሩ ነው የምታረገው። ያ ነገር ደግሞ ደስታችንን ያሳጣናል ብዬ ነው ማስበው። ወደማይሆን ነገር ውስጥ ይከተናል ብዬ ነው ማስበውና ያንን ነገር ማቆም አለብን። ይሄ ደስታችን እንዲቀጥል ስለምፈልግ ነው። እኔም ወደና አላየሽኝ ነው አይተሽኛል? አላየሁም። ባይክ ደነግጥ ነበረ። ተመስጠሽ እያወራሻቸው ነው ነገር እያወራው ነው። አሁን አበላሽብኝ። ምን? እሺ እንደገና
እና በእናትህ አቀልድ። ዛሬ ቀልድ የለም። ቀልድ የለም። እኔ ከአንቺ ጋር ቀልድ ከሌለ ደስ አይለኝም። ቁም ነገር ነው። ስማኝ፣ ቁም ነገር ደህና ነህ? እኔና አንቺ ቁም ነገረኞች አይደለንም ነው እኮ። ቁም ነገር እናውራ። እኔ እኮ በአሁን ሰዓት ከአንቺ ጋር ስሆን እየቀለድኩ ራሱ ባወራ በቃ ቁም ነገር ነው ብዬ ነው የማስበው። ማለት ለቁም ነገር ነው ቀልዱም ብለን የምታስበው። እኔ እረዳሃለሁ እኮ። ሰማኝ፣ ደህና ነህ? ልዝፈንልሽ እንዴ? እስኪ ዝፈን። እውነት እስኪ አዝናናኝ፣ ደብሮኛል። ለምንድን ነው የደበረሽ? እኔ ደበረኝ። እኔ አንቺ ደብሮሽ እንዳይሽ አልፈልግም። የምሬ ነው። እኔ ያንቺን ድብርት ብካፈልሽ አይደለም ብወስድልሽ ደስ ይለኛል። እንደደበርሽ ለምንድን ነው የደበርሽ ደግሞ? እሺ ዝፈንልኝ በቃ የደበረኝን ነገር አለ። ምን አይነት ዘፈን ልዝፈንልሽ? እስኪ የሚመችሽ የምትወጂው ዘፈን አንተ የፈለከው። ለምሳሌ አንቺ የምትወጂው ዘፈን ነው ለሰመጥናንታል ብለን የምታስበው ዘፈን ዝፈንልኝ። የማትበላ ወፍ ተይዛ በጭራ ልቤን አደማቸው። አላውቀውም እባክሽ። ለምን ሙሉ ተለማምጄ ከፈለሽ አመጣች። እሺ ተለማምደ ቃል ገብታል። ግን ደስ ይላል ድምጽ። አሮጭም ትሮጪያለሽ ብያለሁ። ደስ ይላል፣ ደስ ይላል። እውነት የምታውቀው ዘፍንልኝ ደስ ይለኝ ነበር። ግን እሺ አውቃለሁ። ግን አንቺ ጋር ስመጣ እንዳልተፈጠረ ኧረ ተው። እሺ በቃ እሺ ተው። እስኪ አንቺ ድብርቱ እንዲለቅሽ ለኔ ዘፍኝልኝ። ትርሽዋል። እኔ ነኝ የምዘፍንልህ። ጭራሽ ደግሞ እየጎረመሽ ነው መሰለኝ። ጉገር እየጠፍሽ የጉርምስና ምልክት ነው አይደል? ጎረመኝ ነው እና ሰማኝ ምንድነው? ስማኝ። ኧረ አትጨናነቂ፣ ፈታ ብለሽ አውሪኝ። አንተ እውነት እኔ ላወራ ከሆነ አንድ ይጠራውኩኝ። አንቺ ሲደብርሽ እኔ ደስ አይለኝም። ትክክለኛ ደስተኛ ሆነሽ ሲከፋሽ አልወድም። ዘፈኑ ነው ያመጣልኝ ዘፈን በውድ በግድ እኔ ንፋኝ እንጂ አንቺ ሲከፋሽ አልወድም። እሺ ስማኝ። እሺ አቶ አቤል። አቤት አቶ አቤል። ጭራሽ ለአቶነትም በቅቻለሁ። እሺ ለምንድን ነው? ለምን ደበረሽ? እሺ ስለደበረሽ ነው የጠራሽኝ? በዛ ላይ አሞኛል። ይሁን ማርያም። እኔ አንቺ ከሚያምሽ አንቺን ከሚደብርሽ ምናምን እኔም ቢያምሽ ይሻላል። ልጅ ብላስ ጨምሯል። በጣም ደስተኛ ሆነ ነው። ደስተኛ ነኝ። እውነቴን ነው። ማይደበቅ ደስታ ነው። ያዝልቅል። አሜን። እንደዚህ ከመጨረሻው ነው ደስታክ። እውነት አዎ። የልጅ ምርቃት በስመ ልጅ አይደለም ታው እሺ ሰማኝማ። ወደ ቁም ነገሩ ስመጣልክ ምንም አዲስ ነገር አልሰማህም? ይሰማል? እኔ አልሰማሁም። አዲስ ነገር ከአንቺ ጋር መሆኔን ብቻ ነው። ከሶላና ጋር ስለሆንኩ እኔ ምንም ነገር መስማትም አልፈልግም፣ ልሰማም አልፈልግም። በቃ ከሶሊ ጋር ስለሆንኩ ብቻ ደስተኛ ነኝ። አዲስም ነገርም ነው ከሶሊ ጋር ራሱ በመሆኔ፣ አንቺ ጋር ራሱ በመሆኔ አዲስ ነገር ነው። አዎ እሱማ ግን ሌላ እዚህ ጋር ደግሞ ማርያም ስማሻለች። አዎ የኔ እናት ደስ ይላል። ሁሉም ቦታ ባይዘይ ብዙ ቦታ ነው ያለብኝ። እዚህ ጋር እዚህ ጋር እሱ ሌላ ጊዜ ያስቆጥራል። ጠባሳውንም ጭምር ነው ታስቆጥሪኝ። ማርያም ይሄዳል። ጠፋ። ሰማኝ። እሺ ባቤለ ዛሬ ቀልድ ብሏል። ሌላ ቀን እንቀልዳለን። አንቺ ያሱን ነው። ምንድነው የተጨነቅሽበት? ምን አዲስ ነገር አልሰማህም ያልሽ ምንድነው? እኮ ምንም አልሰማህም። እውነት እኔ ምንም አልሰማህም። እርግጠኛ ነኝ ካቢላ እንደማትወሽኝ አውቃለሁ። ግን አልዋሽም። እውነት ዋሽው። ለምን ዋሻለሁ? ሶሪ እስኪ ንገሪ። እሺ ሰማኝ። ሄርሜላ ቡታጅራ መታለች እና ልታገኘክ ትፈልጋለች። አንተ ሄርሜላ የማርታ እህት የምርሽ ነው? የምርኝ ነው አቤል። እና አንተን ልታገኘክ ትፈልጋለች እና ያው ብታገኘክ ሊፈጠር የሚችለውን ነገር ታውቃለህ። ከማርታ ጋር አንድ ላይ እንድትሆኑ ስለምትፈልግ አገናኝታችሁ እንድታወሩ ነው የምታደርጋችሁ። እና ያ ነገር ደግሞ እኔ እንዲሆን አልፈልግም። ማለት የሚመጣውን ነገር ከዚህ በኋላ ምንም መፍትሄ ስለሌለው አንተም በሁለታችንም ፊት ምርጫህን ስለተናገርክ ምንም የሚመጣ መፍትሄ ስለሌለው እሷም ራሷን ባታደክም ብዬ አስቤ ነውና ልታገኘ ፈልጋለች። እና ባታገኛት ደስተኛ ነኝ።
አይተሻት ነው ወይስ ሰው ነግሮሽ? አቤል አሁን እሱን ተውና ማለት እርግጠኛ የሆንኩበት ነገር ነው ይሄ። ታጃ መታለች ሄርሜላ። ኧረ አልመጣችም እንጂ አቤል መታለች። እውነቴን ነው። ምን ብትመጣ እኮ እኔ ሰው ይነግረኝ ነበር። ኖ አልሰማህም ሊሆን ይችላል። አይቻታለሁ። የት አይተሻት ነው? እሱን አሁን እኔ እንደዚህ ቦታ አየኋት ብለሽ ምን ሄደህ ልታገኛት አየኋት ብለህ ምንድን ነው ያስጨነቀሽ? አላየሻትም አይደለም ወይ? ደግሞ ሰው ነግሮሽ ይሆናል ወይ ደግሞ አንዳንድ ሰው ነግሮሽ ሊሆን ይችላል እንጂ ሄርሜላ አልመጣችም። የምር አንቺ የመጣች መስሎሽ ነው? አዎ አቤል መታለችና ልታወራክ ትፈልጋለች። እኔን ስለምንድን ነው የምታወሪኝ? ያው ስለምን ልታወራት ትችላለች? ስለአንተና ስለማርታ ነው። አንቺ ልጅ ምንድን ነው የምታስቢው? ሀሳብ በሀሳብ ሆንሽ እኮ ደግሞ እየከሳሽ ነው። እንዳታስቢ እንጂ ስለምን አሳስቦሽ ነው? እየቀለድክ ነው። እየቀለድኩ አይደለም፣ ግን ደግሞ ሄርሜላ አልመጣችም። መታለች አቤል አትሰማኝም እኮ ማለት ዛሬ በጣም ደብሩኝና ከፍቶኝ ነው የመጣሁት። እንደዚህ ሆኜ መጥቼ እንደማላቅ አንተም ታውቃለና ሄርሜላ ቡታጅራ መታለች። የመጣችበት ምክንያትም ከዚህ በፊት የተፈጠሩትን ነገሮች አይታ ከኔና ከማርታ አንተ የመረጥከውን ሰው አይታ ያንን ነገር አንተና ማርታ እንድታወሩ ስለምትፈልግ ልታገናኛችሁ ቡታጅራ ድረስ መታለች እኮ። ሄርሜላ የማርታ እህት ነች የመጣችው እዚህ? አዎ አቤል ሄርሜላ የማርታ እህት ቡታጅራ መታለች እኮ። እኔ ልታገኝ ነው የመጣችው? አንተን ልታገኝ ከማርታ ጋር ልታገናኝክ። አንቺ ሰው ነግሮሽ ነው ወይስ? ኖ አቤል አሁን እሱን ተው። ሰው ነግሮኝ ምናምን ሳይሆን ማለት እኔ ከአንቺና ከማርታ አንቺን እንደመረጥኩ ሰው ነግሯት ወይስ ማርታ ነግራት ነው? ያው ከማርታ ጋር አወሩም አላሳብዬ እንትን አይደለም። ከማርታ ጋርም ታወራለች፣ ቪዲዮም አይታ ልታይ ትችላለች። ያን ነገር አስባ መታለችና አንተን ልታገኝ ነው የፈለገችው። ማለት ደብሮኝ ነው እየነገርኩ ያለሁት። ባታገኛት ምናምን ነገር ደስ ይለኛል። ስልኬ ዝግ እኮ ነው ሶሊ። ማለት አንደኛው ሲም ነው ያስገባሁት፣ ያኛው ስልክ ዝግ ነው። ለነገሩ ብትመጣ ትደውልልኝ ነበረ ወይስ ስልኬ ዝግ ስለሆነ ነው? ስልክ ዝግ ስለሆነም ሊሆን ይችላል ምናልባት። እኔ አሁን ሄርሜላ እኔን አግኝታ ብታወራ ምን ችግር አለው? ማለት ምን የሚፈጠር ምን የሚለወጥ ነገር አለው? ምንድነው የሚያስፈራሽ አንቺ? የሚለወጥ ነገር ሊኖር ይችላል አቤል። ማለት እኔ አሁን ላይ እየተፈጠሩ ያሉ ነገሮች ምንም ደስ እያሉኝ አይደለም። ኖርማል ነገር አይደለም እየተፈጠረ ያለው። እንደዚህ ደስተኛ በሆንበት ሰዓት የሆነ ነገር መጥቶ ደስታችንን እንዲያበላሽ አልፈልግም። ስለዚህ ጭራሽ ማለት ምንም የሚፈጠር ነገር ከሌለ ከሰው ጋር ተነጋግራ አንድ ሁለት ተባብለ ክፉና ደግ አውርተህ ከምትለያይም ከነባት ታገኛት ደስ ይለኛል። እሺ ማለት ማን ማለት እኔ ግራ ተጋባሁ እኮ የምሬን ነው። ምን ብዬ እንደማወራሽ አላውቅም። ምንድነው ቅር ያሰኝሽ? ምንድነው ያሳሰበሽ አንቺ? እንድትገናኙ ማለት እንድታወሩ አልፈልግም። በቃ በዚህ ሰዓት ሁላችንም የየራሳችንን ነገር ብናረግ ባይ ነኝ። ማናችንም ለማናችንም ጋር ተገናኝተን ሌላ ነገር እንዲፈጠር አልፈልግም። ከሄርሜላ ጋር እኮ ጓደኛሞች ነን፣ እህትና ወንድም ነን። እሷም ደግሞ በግዴ ከማርታ ጋር እንደሆነ አትፈልግም። ማለት ምናልባት ያ ጓደኝነት ያ ነገር ይሉንታ ይዞክ ሊሆን ይችላል። የሆነ ውስጥ ላይ መቼም ሰዎች ነን፣ የሆነ ነገር ውስጥ ላይ ሊቀር ሊሆን ይችላል። ግን በቃ ጭራሽ ባታገኛት ማለት ማግኘትህ አስፈላጊ ነው ሄርሜላ። አስፈላጊነቱ ሳይሆን ምናልባት ከዚህ በፊት ብዙ ነገር ነው ያሳለፍነው። ልታወራኝ የፈለገችው ስለሌላ ጉዳይ ቢሆንስ? ስለ ማርታ ባይሆንስ? ፈልገኝ እኔ እዚህ ቡታጀራ ድረስ የመጣችው ስለኔና ስላንቺ ወይ ደግሞ ስለ ማርታ ባይሆንስ የፈለገች? ሌላ ስለምን ልታወራ ትችላለች? አለ እኮ እኔና እሷ እኮ እህትና ወንድም ነን። ብዙ ነገር ያሳለፉትን ሰዎች ነን። ብዙ ነገር አለ። ስለ አንዳንድ ነገሮች ልታወራ ያሳለፋችሁት ነገር ተዘጋ አይደል እንዴ? ማለት እሱማ ተዘግቷል። ግን ደግሞ ተጨርሳችሁ ነው የመጣኸው እዚህ? እኔ እኮ ወይስ እኔ ማላውቀው ሌላ ያላለቀ ነገር አለ? ከማን ጋር? ሄርሜላ እኮ ነች እንዴ። ማርታን ካንቺ እንደማላስበልጥ በፊትሽ ነው የተናገርኩት አይደል እኮ ያን ነገር። በቃ ስለ ሄርሜላ ደግሞ በሄርሜላ ጉዳይ ደግሞ ምንም የሚፈጠር ነገር የለም፣ ወይ ደግሞ ስለማታውቂውም ነገር የለም። ገብቶሻል? ኖርማል ነገር ነው።
እኮ እኔ እኮ አሁን ሌላ ነገር ማውራታችሁ ምናምን ነገር አይደለም። አንቺ ያሳሰበሽ አሁን ተገናኝተን ከሄርሜላ እኔም ብላ ነው ቡታጀራ የመጣችው። ስለዚህ ከሄርሜላ ጋር ተገናኝቼ ስለ ማርታ ወይ ደግሞ ስለ አንቺ የምናወራ ነው መሰለሽ? ወይ ደግሞ ማርታ ሄርሜላ ከማርታ ጋር በግድ የምታረገኝ ነው መሰለሽ? እሱ ነው ያሳሰበሽ? እንዴ አንድ ሰው እኮ በፍላጎቱ እንጂ ያለ ፍላጎቱ ምንም የሚሆን ነገር አይደለም። እዛ ስትሆን ምናልባት ስላሳለፋችሁት ነገር፣ ስለ አንዳንድ ነገር፣ ስለ ጓደኝነታችሁ የሆነ ነገር ይሉንታ ይዞ ካቢል ይሉንታ አይደለም። የወደፊት ህይወት እኮ የወደፊት የሄርሜላ ህይወት እኔ ልኖርላት አልችልም። እሷም ደግሞ የወደፊቴን ህይወት ልትኖርልኝ አልችልም። እሷ በፈለገችው ሄርሜላ ከማርታ ጋር እንደሆን ከፈለገች እኔ ከማርታ ጋር ሆኜ ማሳለፈ ህይወት እሷንም አብራኝ ልታሳልፍ አልችልም። ገብቶሻል አይደል? እኔ ከምፈልገው እኔ ከማስበው ሰው ጋር ነው መሆንም ያለብኝም መሆንም ያለበት። ገብቶሻል? እሺ አሁን ደግሞ ማርታ ነች እንድትመጣ ያደረገቻት ወይስ ምንድነው የሰማሁት? እኔ አቤል የሰማሁት ማለት ምናልባትም ያለፈውን ቪዲዮ አይታ ሊሆን ይችላል፣ ከማርታ ጋር ማውርተው ሊሆን ይችላል፣ አላቅም። ብቻ ግን አንተ ልታገኝህ እንደመጣች ነው እማውቀው፣ እርግጠኛ የሆንኩት። እኔ እኮ ግራ ገባኝ። እኔ ቀላል ነገር ነው፣ የሚያሳስብሽ ጉዳይ አይደለም። በቃ አታስቢ እንዴ። ሄርሜላ መጣች ቡታጀራ ካንቺ ጋር ታለያየኛለች ማለት ነው? እኔ አላቅም ማለት በጣም ካንቺ ጋር ላይተኝ ከእህቷ ማርታ ጋር የምታደርገኝ ነው መሰለሽ? እሱ ነው ያሳሰበሽ እንዴ? ለሌላም ጉዳይ እኮ ሊሆን ይችላል የመጣችው ሄርሜላ። ብቻ በአንድ ጉዳይ በእኔና አንቺ ወይ ደግሞ በእኔና በማርታ ጉዳይ ላይ ሆን ይችላል። ምንም እንዲያስፈራሽ አልፈልግም። ምን ፈቅጄና ፈልጌ ነው ካንቺ ጋር የሆንኩት። በእርግጥ አው ልክ ነሽ፣ የማርታ እህት ነች። ከማርታ ጋር ብዙ ነገር ስላሳለፍን ከሷ ጋር እንድሆን ትፈልጋለች። ግን ደግሞ እኔ የኔን ፍላጎት ነው ዋና። ገብቶሻል? ምንም የሚያስፈራሽ ነገር የለም። ምንም ቢሆን እሷን ብታወራኝም ብትጠይቀኝም ብንገናኝም ከማርታ ጋር ሁን ብትለኝም እኔ የራሴ ምርጫ ነው የምነግራት እንጂ ሌላ በሷ ምርጫ ምናምን የምኖረው ህይወት የለም። እሷም ደግሞ በእኔ ምርጫ የምትኖረው ህይወት የለም። እሱ የፍላጎቱ ነው። ገብቶሻል? የሚያሳስብ ጉዳይ እኮ አይደለም። ምንድነው የሚያሳስብሽ አንቺ? በጣም እየተጨነቅሽ ነው። ለምንድነው የምትጨነቅሽ? እስኪ አላለቅም። ከምሰማው ምናምን ነገር አንፃር ከምሰማው አንፃር ምን ሰማሽ? ስለሰዋሪ ነው በቃ። ማን የሚደውልሽ? አንተ የሚደውለውን ሰው በሙሉ ማን ነው? እስኪ አቤ እንዴ እስኪ ተፈጭ አልከፍተውም። እኔ ግልጽ ትፈሪያለሽ? ምን ትያለሽ? ማን ይደውል? እኔ ኩምልክት ስለ የነሳ እስኪ የነሳ እንዴ አረ ፈጭውና ሊው አይከፍትም። አንቺን ብታገኝሽ እሺ ሄርሜላ አንቺን ሶሊያናን ነው ማግኘት ፈልገው ትለኝ ችግር የለም ታገኘኝ። ከዛስ ምን ታያታለሽ? ማለት ምን ታያታለሽ? ለምትጠይቀኝ ጥያቄ መልስ እሰጣታለሁ። ማለት ልታገኘኝ ብትፈልግ መቼም ውስጧ ላይ የሆነ ነገር ሲኖር ነው ምን ማናገር የምትፈልገው። ለምታናገረኝ ነገር ደግሞ መልስ እሰጣታለሁ። ሶሊ ግን ፈሪ ነሽ። እኔ ከዚህ በኋላ እኔ ላይ ተማመኝ በቃ። ገብቶሻል አይደል? ፈሪ ነሽ? አዎ ትፈሪያለሽ። እኔ እንዳፈሪ ከዚህ በኋላ ምንም እንድፈሪ አልፈልግም። የምሬን ነው። የሚያስፈራ ነገር እኮ አይደል? እሺ አልፈራም። እኔ ከሄርሜላ ብገናኝም ሄርሜላ እኔ ስለምትፈልገኝ ነው አይደል? መጣ ቡታጀራ ድረስ ከአዲስ አበባ ቡታጀራ ድረስ የመጣችው እኔን ለማግኘት ነው። ከአዲስ አበባ ቡታጀራ ድረስ የመጣችው አይደል? ስለዚህ ማግኘት ከፈለገች አገኛታለሁ። ምን እንደምትለኝ ደግሞ እናወራለን። ከዛ ኖርማል እኮ ነው። ፍላጎቴም ዋናው ባለቤቱ እንትን አይደለች ማርታ አይደለች? ዋና ባለቤቷ ነግሬያታለሁ ከአንቺ ጋር እንደምፈልግ ማለት ነው። ስለዚህ ማለት ይሄ ነው ያስጨነቀሽ፣ ይሄ ነው ያስደበረሽ። ሄርሜላ መታለች ስለተባለ እንደ ቀልድ ነው ያየኸው አንተ? እንደ ቀልድ ነው። ኧረ እንደ ቀልድ ሳይሆን ልክ ነሽ። የሚያስጨንቅ ነገር አቤል ይወሰድብኛል ብለሽ እንደውም ሂድ። እሺ ቻው፣ እሄዳለሁ። አቤል ይወሰድብኛል ብለሽ ነው ነው አይደለም ነው
ምንም አይደለም እና ምንድነው ሶሪ ምንም አይደለም። ለማንኛውም ሶሊያናንም ማርቲን ማን ነበረች ሄርሜላንም ባገኛት አይደብርሽ። የምሬ ነው። መምረጥ ያለብኝ እኔ በፍላጎቴ ነው። ፍላጎቴ ነው የምነግራት። ለዛ ጉዳይ ከሆነ በሌላ ጉዳይ ስለአንቺ ስለኔ ስለ ማርታ ጉዳይ ካልሆነ ደግሞ ኖርማል። ስለዚህ የሚያሳስብ ጉዳይ አይደለም። እሺ አሁን ተሻለሽ? አዎ እኔ እናት አረቺ ምን አይነት ወፈሪ ነች? አሁን ደህና ነኝ። በቃ አሁን ተሽሎኛል። እንደዛ ልታስተኛኝ ነው እንዴ? እኔ አንቺ ሲከፋሽ ማስደብርሽ ነው ማለት ነው። አይ አሁን በቃ አሁን ደህና ነኝ። እንዳይደብርሽ እሺ። ከዚህ በኋላ እንዳይከፋሽ እሺ። ምርጫዬም ምናምን እኔ ተናግሬያለሁ። በቃ እንሂድ። እንሂድ።